መጽሐፍ ያዛችሁ በትንቢተ ኤርምያስ ምዕራፍ 18 ማካፍላችሁ ርዕስ አሜን አይባልም። አንድ ትንቢታዊ ቃል ልናገር። እዚህ ልክ ስመጣ መንፈስ ቅዱስ እንዲህ አለኝ፣ ነገራችሁ ተፈቷል። ከጎናችሁ ያለውን ሰው ነገር ተፈቷል በሉ። ተይዞ የነበረው ነገር ተፈቷል። ተናገሪ፣ ትንቢት ነው። ተፈቷል በሉ። ኢየሱስ ማን ነው? ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል እንዲህ አለ፣ ተነስተ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃል። በዚያም ቃሌ ምን እላለሁ? አሰማሃል። ቁጥር 3 ወደ ሸክላ ሰሪው ቤት ወረዱ፣ እነሆ ስራውንም በመንኩራኩሩ ላይ ይሰራ ነበር። ከጭቃው ይሰራው የነበረው ዕቃ በሸክላ ሰሪው እጅ ምን አለ? ተበላሸ። ሸክላው ሰሪው እንደ ወደደ መልሶ ሌላ ዕቃ አርጎ ምን አደረገው? ሰራው። እስኪ እንደወደደ አርጎ ሰራው በለስ። እግዚአብሔር ነገራችሁን እንደገና ሌላ አርጎ ይሰራዋል። አንድ ሰው ጮሆ አሜን ይበለኝ። ማካፍላችሁ ርዕስ ነገራችሁ በእግዚአብሔር እጅ ነው። እስቲ ከጎኔ ያለው ሰው ነገርሽ በእግዚአብሔር እጅ ነው በያት። ተንቢ ነገር በእግዚአብሔር እጅ ነው በሉት። ቀኝ እጃችሁ ከፍ አድርጉና ጠላቴ ስማ በሉት። ነገሬ በእግዚአብሔር እጅ ነው። ነገሬ በማን እጅ ነው? ከትላንትናው ይልቅ እግዚአብሔር ነገራችንን አሳምሮ ይሰራዋል። አስውቦ ይሰራዋል። አስተካክሎ ይሰራዋል። ዘመድ፣ ጎረቤት፣ ጓደኛ እስኪነጋገር በዚህ 7 ቀን እግዚአብሔር ስራችንን ይሰራል። ጠላት አበላሽቶ የሄደውን ስራሽን እግዚአብሔር ይሰራል። እጅሽ ዘርጊና አሜን እያልሽ ተቀበይ በጌታ። እግዚአብሔር ስራችንን ይሰራል። እግዚአብሔር ውብ አድርጎ እንደገና ይሰራል። እጃችሁ ከፍ አድርጉና ይሰራል። መልእክት አለኝ ዛሬ። እግዚአብሔር ነገርሽን እንደገና ውብ አድርጎ እግዚአብሔር ከትላንትናው ከካቻምናው ከአምናው ይልቅ በዚህ ክረምት በዚህ 2 ወር ጌታ ኢየሱስ እንዲህ ይልሻል፣ እጅሽን በአፍሽ እስክጭኝ ያንቺን ስራ እኔ እሰራለሁ አለኝ። ዘመድ አይሰራም፣ ጓደኛ አይሰራም፣ ጎረቤት አይሰራም፣ ባለስልጣን አይሰራም። የሰው እጅ የሌለ አሻራ የሌለበትን ስራ እግዚአብሔር ይሰራልሻል። የኔን የሚል ሰው እጁን አሜን እፈስ እስቲ እግዚአብሔር ይሰራል በሉስ። ምን እንደማይታቃላችሁ በሰፈር በስራ ቦታ በምትሄዱበት ሰዎች ይጠቋቁሙ። እንዴ ማን ሰራ ስራዋን? ማን አስተካከለ ስራዋን? ጌታ ኢየሱስ ምስክሬ ነው ምላችሁ። እዚህ ቤት የመጣ ሰው ሁሉ የሚቀጥለው እሁድ እዚህ ቤት ለምስጋና ይመጣል። ቁጥር 5 ጠላት ዛሬ ይወርቃል። በእያንዳንዱ ይወስማይ በእያንዳንዱ ኪሎ ሜትር የሆነ የሚወርቅ ሰይጣን አለ። በየተራመዳችሁበት እርምጃ ሁሉ የሚወርቅ መንፈስ አለ። ግድ የላችሁም ይወርቃል በለ። መንፈስ አለ ምን እንደማይታቃላችሁ ስማችን፣ አድራሻችን፣ ምናችን ወስዶ ሊያስጠነቅሉ ሄዶ ጦንቃይ ቤት ሲወርቁ ያለው ሲመቱ ያለው ይከስራል። ትወድማ ምን እያቃቅር እያወጡ ያንቺ ነገር አቲካታካባ ልናገር ልቀቀኝ ልናገር በኢየሱስም እነሆ ዛሬ ወደቁ። መልእክት አለኝ ዛሬ። አቤት ከጎንሽ ያለችውን እንደገና እየሰራ ነው ጌታ በሉ። ቁጥር 4 እንዲህ ይላል፣ ከጭቃው ይሰራ የነበረው ዕቃ በሸክላው ሰሪው እጅ ምን አለ? ተበላሸ። ሸክላ ሰሪው እንደወደደ መልሶ ሌላ ዕቃ አርጎ ሰራው።
አልሰማችሁኝም? አንበወስ ከጭቃም ይሰራው የነበረ ዕቃ በሸክላው ሰሪ እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። የእግዚአብሔርም ቃል ወደኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪው እጅ እንዳለ እንዲሁም እናንተ በእኔ እጅ አላችሁ። እስቲ አንድ ሰው ጮህ ይበል። አጠገባችሁ ያለውን ሰው እኔ ይበሉስ፣ የኔ ነገር በእግዚአብሔር እጅ ነው፣ በሰው እጅ ምንም ነገር የለም በል። በኢየሱስም ከዚህ ቤት ሳትንቀሳቀሱ ስራችሁ ተሰርቶ አልቆ ቤታችሁ ላይ ይጠብቃችሁ። ያመነ ሰው ካለ ጮህ አሜን ይበለኝ። ከወንድሜ ጋር ተባብረን ያነበብነው ክፍል እስራኤል የምትባል አገር በባቢሎናውያን እጅ ምን ሆና የነበረችበት ሰዓት፣ ወርቃ የነበረችበት ሰዓት፣ ወይም ግዞተኛ ሆና ታስራ ወይም ምርኮኛ ሆና ወርቃ የነበረችበት አደገኛ ታይም ላይ ነው። ይህ ከነቢያቶች መካከል ጄኒውን የሆነው ነቢይ ኤርሚያስ ወርቆ ለነበረው ለእስራኤል፣ ከስራ ለነበረችው እስራኤል፣ ሉዓላዊነቷን አታ ለነበረችው እስራኤል፣ መቅደሷ ፈርሶ ለነበረችው እስራኤል፣ ሕዝቧንም አታ ለነበረችው እስራኤል ከሰማይ ከእግዚአብሔር ዘንድ ይዞ የመጣ የማጽናናት ቃል፣ የትንቢት ቃል። በግዞት ቤት ውስጥ ሆኖ የመከራ እንጀራ እየበሉና እየጠጡ በነበሩበት ሰዓት፣ የሰው ሁሉ ልብ ተሰብሮ የነበረበት ሰዓት፣ 70 ዓመት ሙሉ በባቢሎን ውስጥ ምን ሆኖ የነበሩበት ሰዓት ነው? ባሪያ ሆኖ የነበሩበት ሰዓት ላይ ከነቢዩ ኤርሚያስ አፍ እግዚአብሔር ይህንን ቃል እየተናገረ መጣ። ነቢዩ ኤርሚያስ ይህንን ቃል ከእግዚአብሔር ዓለም ተቀብሎ ወደ ሸክላ ሰሪ ቤት ሄደ። እግዚአብሔር በመንፈስ ቅዱስ ምሪት መራውና ወደ ሸክላ ሰሪ ቤት ውረድ አለው። ለምንድነው ወርዶ ብሎ ሲጠይቀው በሸክላ ሰሪ ቤት ማሳይ አንድ ሰክሬት አለ፣ አንድ ሚስጥር አለ። እስራኤል መውደቁን ያየው፣ መማረኩን ያለው፣ መሸነፉን ያየው፣ ሉዓላዊነቱ ማጣቱን ያየው። እስራኤል ቢወርቅም በኔ እጅ እንዳለ አላወቀም፣ ቢሸነፍም በኔ እጅ እንዳለ አላወቀም፣ ቢደክምም በኔ እጅ እንዳለ አላወቀም። ይህንን ላንተም ለእስራኤልም እንዳውቅ እንዳሳይ ወይም እንዳስረዳ ሂድ ወደ ሸክላ ሰሪ ቤት ብሎት ላከው እግዚአብሔር። ማንን? ኤርሚያስን። ኤርሚያስ ሸክላ ሰሪ ቤት ሮጦ ሲሄድ ሸክላው ሰሪው በእለቱ በምንኩራኩሩ ላይ ምን እያደረገ ነበር ይላል? ይሰራ ነበር ይላል። አቤት ይሰራ ነበር። እየሰራ ያለ እየሰራ ያላት እጁ ላይ የነበረችው ምኑ ይላል? ሸክላው ምን ሆነበት ይላል? ተበላሸበት ይላል። እየሰራ ያለው ነገር ደግሞ ምን ሆነበት አየ? ሲበላሽበት አየ። ሶስተኛ ደግሞ የተበላሸበትን ነገር አፍርሶ መልሶ ሲሰራ አየው ይላል። የሚገርመኝ ነው፣ የሚገርመኝ ቃል ነው። ይሄ ቃል ትላንትና ወዲያ ቅዳሜ ምሽት ላይ ለእሁድ ስጸልይ የተቀበልኩት መልእክት ነው እና እግዚአብሔር ይህንን ቃል አውጅ፣ ስለ ኢትዮጵያ ስለ ሕዝቡም ይህንን ቃል አውጅ አለ። ኢትዮጵያ በማንም እጅ አይደለችም፣ በሰራዊቱ በእግዚአብሔር እጅ ናት። እዋችሁ ሲ አሜን ብላችሁ ሰዱሲ እና እንደዚህ አለ። ልክ ሸክላ ሰሪው እጅ ምንኩራኩሩ ላይ ያለችዋ የምሰራት ነገር ስትበላሽ ወዲያውኑ እግዚአብሔር ኤርሚያስን አንድ ነገር አዘዘው። ምንድን ያዘዘው? ወደ ደጅ ውጣ አለው። አንድ ሚስጥር እነግርሃለሁ አለ። ወደ ደጅ በወጣ ሰዓት ላይ በሸክላ ቤት ውስጥ ገብታ ያየውን ነገር ሁሉ ተመለከትካል። ሲሰራ የሆነበትን አየው አለ። አዎ አይቻለሁ። ሲሰራ እየሰራ ያለ ምን ሆነበት? ተበላሸበት። የተበላሸበትን ነገር ምን አደረገ? አፈረሰው። እንደገና እንደወደደ አድርጎ ሰራዋል። እንኪያው አንድ እኔ በእጄ አበጃጅቼ የሰራውት ሰው
ሸክላው መልሶ አፍራርሶ ከሰራ እንኪያውስ አለ። ቀሞን እዚህ ቤት አንድ ደቂቃ ስሙኝ። ሰይጣን ትዳርሽ ተበላሽቷል፣ ቢዝነስሽ ተበላሽቷል፣ አገልግሎትሽ ተበላሽቷል፣ ስራህ ተበላሽቷል፣ ጤንነትህ ተበላሽቷል፣ ከዚህ በኋላ ተስፋ የለህም እያል የመጣ ሰው ሰበር መልእክት አለኝ። ያንተ ነገር አልተበላሸም፣ እግዚአብሔር እየሰራው ነው። 3 ጊዜ እጃችሁ ከፍ አድርጉና የኔ ነገር አልተበላሸም በሉ። እግዚአብሔር እየሰራው ነው በሉ። ጠላቴ ሆይ ስማ በለኝ፣ የኔ ነገር አልተበላሸም፣ እግዚአብሔር እየሰራው ነው። አሜን። እግዚአብሔር ምን እያደረገው ነው? በጌታ ከጎናችሁ ያለውን ሰው ከቀኝ ከግራ እየነካችሁት ያንቺ ነገር እኮ እየተሰራ ነው በይ። ሰፈር ቤተሰብ የሚነጋገርበት ነገር ዛሬ ከዚህ ቤት ይዛችሁ ትወጣላችሁ። መቼ ነው እኔ የቤት ባለቤት የምሆነው? መቼ ነው እኔ መኪና ይዘው? መቼ ነው እኔ እንደ ሰው የምሰራው? መቼ ነው እንደኔ እግዚአብሔር ሚድረኝ? ሚአካታካ ሲካታካ ሂቹቹቹ ፓፓፓያ እተነብያለሁ። ከዚህ ኮንፈረንስ ከዚህ ፕሮግራም በኋላ ያንቺ ነገር በእጅሽ ላይ ይመጣል። ያንቺ ቁልፍ በእጅሽ ላይ ይመጣል። እግዚአብሔር ሰርቶ የጨረሰው ነገር እጅ ላይ ይመጣል። ውሰዳሜ ፓልና ንገረው እግዚአብሔር እየሰራ ነው በለው። ድገምና እግዚአብሔር እየሰራ ነው በለኝ። አንዳንዶቻችሁ ከቄራ ጎፋ ወደ ቤት ሳትደርሱ ሰርቶ ያለቀ ነገር ተከናውኖ ያለቀው ነገር አልቆ እጃችሁ ላይ የሚገባ ነገር አሜን በይና ውሰጂ ወፎሌ ዮሐንስ ወንጌል ላይ ነው ጌታ ኢየሱስ እንዲህ አለ፣ አባቴ አለ ይሰራል፣ እኔም እሰራለሁ። አባቴ አለ እስከ ዛሬ እስከዚህ ሰዓት ድረስ ምን ይላል አለ ይሰራል። እሺ ከጎናቸው ያለውን ሰው ተውና ወደ ኋላ ዞር በሉና እግዚአብሔር የኔን ነገር እየሰራ ነው ተናገር። እግዚአብሔር የኔን ነገር እየሰራ ነው። እግዚአብሔር የኔን ነገር እየሰራ ነው። የሆነ ያንቺ ቪዛ እያለቀ አይታየሽም? ያንቺ ቤት እያለ መንፈስ ዓለም እየታየኝ ነው። ጠላት እያየ ወዳጅ እያየ የኔና ያንቺ ነገር በአደባባይ ተሰራ። ውሰዳሜ ፓልና አባቴ እስካሁን ምን እያለ ነው? አብዬ ንገረኝ። ይሰራል አባቴ አለ እስካሁን እየሰራ ከሆነ እኔም ደግሞ ይሄ ቃል ምን ማለት እንደሆነ ታውቃላችሁ? እግዚአብሔር 24 ሰዓት ኦሬዲ ምን ላይ ነው ያለው ማለት ነው? እዚህ ቤት የመጣችሁ የአባቴ ብሩካኖች ስሙኝ፣ ለማጫወቻ አይደለም ዛሬ እዚህ ቤት የመጣሁት። አንተን ደግሞ ማለት ለማነሳሳት አይደለም የመጣሁት። አጭር ደቂቃ አገልግያችሁ የሚገርምን በረከት ይዛችሁ ትሄዳላችሁ። ብዙዎቻችሁ የምስጋና ቁልፍ ይዛችሁ ትመጣላችሁ። እንደዚህ ያርግሽ የለህም መሳይ ያልሽ የለህም ኩያ የለህም መሳይ በምድር በሰማይ የለህም ኩያ የለህም ኩያ የለህም ኩያ። አንቺ ቤት የሚዘምረው በዚህ 7 ቀን አንድ ሰው የኔ ነገር በሉስ። አንድ ሰው በእግዚአብሔር እጅ ላይ ነው በሉስ። ሐጌ ምዕራፍ 2 ላይ እግዚአብሔር ምን እንዳለ ታውቃላችሁ? ከፊተኛው ቤት አለ እግዚአብሔር የኋለኛው ቤት ክብር ይበልጣል። በዳዊትና በሳኦል ቤት ለረጅም ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት እየደከመ። ሰክሬቱ ምንድነው? በዳዊት ቤት እግዚአብሔር ኤሎሂ አብሮት አለ። እንደ እግዚአብሔር ነቢይ ነግርሃለሁ። አንተ ሰው ስማኝ፣ ብቻ እግዚአብሔር ካንተ ጋር ይሁን፣ ያንተ ነገር እየበረታ ይሄዳል።
ያንተ ነገር እየጨመረ ይሄዳል። ያንተ ነገር እየተዋበ ይሄዳል። ነገራችሁ በእግዚአብሔር እጅ ነው ብዬ ይህንን ቃል ይህን መልእክት ይዤ ስመጣ ሰይጣን ከዚህ በኋላ እድል ፋንታ የለሽም፣ ተስፋ የለሽም፣ በስራ በጤና በቤት ጉዳይ በቤተሰብ ጉዳይ በአገልግሎት ጉዳይ ብዙ የሐሰት መረጃ ሰምታችሁ የመጣችሁ የአባቴ ብሩካኖች እዚህ ቤት የመጣችሁ ስሙኝ። እግራችሁ ከዚህ ቤት ንቅንቅ ሳይል እግዚአብሔር ስራችሁን ይሰራል። ና ለኤርሚያስ የተናገረው ሰክሬቴን ምንድነው ያለው? እግዚአብሔር ሸክላ ሰሪው በሸክላ እጅ ሲበላሽ አፍርሶ እንደወደደ አርጎ አሳምሮ ከሰራዋል። እንዲሁም እስራኤል በኔ እጅ አይደለችም ወይ? እንዴት እንደገና መስራት አይቻለኝም ወይ? እስራኤል በዚህ ሰዓት አሳማኝ የሆኑ መረጃዎች አሏት። ምን አይነት መረጃ? አንደኛ የአምልኳ መቅደስ ፈርሷል። ሁለተኛ ሉዓላዊነቷን አጣለች። አገር የሚባል እስራኤል የለም። በባቢሎናውያን ምን ሆናለች? ተማርካለች። ምርኮ ሆና ነው ያለች። ይሄ የእስራኤል የጨለማ ሲዝን ነው። በጨለማ ውስጥ ነው ያለችው። በውርቀት ምዕራፍ ውስጥ ነው ያለችው እና እግዚአብሔር ወርቃና በጨለማ ውስጥ ላለችው ለዚህ ለእስራኤል ከነቢዩ አፍ የመጣ የተስፋ ቃል። ስለዚህ እግዚአብሔር አለ ሸክላ ሰሪው እንደገና አንስቶ እንደሰራ እኔ እስራኤልን እንደገና አንስቼ እሰራለሁ አለ እግዚአብሔር። ስለዚህ እዚህ ቤት ውስጥ የመጣችሁ የእግዚአብሔር ብሩካኖች መልእክቴ ይሄ ነው። እግዚአብሔር የእንደገና አምላክ ነው። ከጎናችሁ ያለው ሰው እግዚአብሔር የእንደገና አምላክ ነው በሉት። እግዚአብሔር ሲሰራ ከፍቶ ብቻም ሳይሆን ዘግቶም ይሰራል። አልሰማችሁም? እግዚአብሔር ሲሰራ ከፍቶ ብቻ የሚሰራ አምላክ አይደለም። ዘግቶም ምን የሚል አምላክ ነው? የሚሰራ። ምን ማለት ነው ዘግቶም የሚሰራ አምላክ ካላችሁ? እግዚአብሔር የሐናን ማህፀን ዘግቶ ሐናን ይሰራት ነበር። ማህፀኗን ዘግቶ ሴትዮዋን ይሰራት ነበር። ምኗን ነው የሰራው ስትሉኝ፣ ሴትዮዋ ከጎረቤት ጋር ነበር ምኗ ኮምፒቲሽኗ፣ ትዕቢቷን ያስጥላት ነበር። ኮምፒቲሽኗን ያስጥላት ነበር። ከሰጠኝ ጎረቤት ላለችው ጣውንቴ አሳያታለሁ ነበር የምትለኝ ነው። እግዚአብሔር ወደ አንተ የሚያመጣውን ነገር ለኮምፒቲሽን አይደለም፣ ለውድድር አይደለም። ወደ አንቺ የሚያመጣውን እግዚአብሔር የሚያመጣውን ነገር እና ለካ የሐናን ማህፀን እግዚአብሔር ዘግቶ ይሰራ ነበር። ማን እስኪመጣ? ሳሙኤል እስኪመጣ ሳሙኤል እስኪመጣ። እዚህ ቤት ውስጥ ያላችሁ የአባቴ ብሩካን በዚህ 2 ወር ቁጭ ብላችሁ ስሙኝ። በዚህ 2 ወር ክረምቱ ሳያልቅ የሆነ ደረጃ ትወጣላችሁ። የሆነ ከፍታ ትወጣላችሁ። በሰው አይን ያልታየ ከፍታ ትወጣላችሁ። ያመነ ሰው ካለ ጮህ አሜን ይበል። ሰበር መልእክት ነው። ቮል አቤ እግዚአብሔር ከፍቶ ብቻ የሚሰራ አምላክ ነው፣ ዘግቶም የሚሰራ አምላክ። አትነጫነጭ፣ አታጉረምርም፣ ስንፍና አትናገር። እግዚአብሔር ዘገየ ብለሽ ጎረቤት ሄደሽ እግዚአብሔርን አትሚ። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ለካ የሐናን ማህፀን ዘግቶ ሲሰራ የነበረው አይወዳደር ነገር ሊሰጣት ፈልጎ። ጎረቤቱ እኮ 10 ምናምን ልጅ ተወልዷል። እሷ ጋር ግን አንድም ልጅ የለም። በየአመቱ እዛ ጎረቤት ገንፎ እየተበላ ነው። እዚህ ቤት ደግሞ እግዚአብሔር ዘግቶ እየሰራ እያስተካከለ እየቀረጸ እየሰማች ነው። እስክትሸነፍለት ሐና የራሷን ቻፕተር እስክትጨርስ እግዚአብሔር ይሰራት ነበር። ልክ ዘግቶ ዘርቶ ሲጨርስ እንዲህ ስትለው እግዚአብሔር የመልሷን የጸሎቷን መልስ ይዞ መጣ። የሰጠኸኝን መልሼ ላንተ እሰጣለሁ ስትል እግዚአብሔር ያኔ ልቡን አገኘች። የእግዚአብሔርን ልብ አገኘች። ወዲያውኑ እግዚአብሔር እንዲህ አለ፣ ሐና አላት። አቤት ስትለው ከዳር እስከ ቤርሳቤ አለ፣
ከፀሐይ መውጫ እስከ መጥለቂያው አለ የሚሰማ ልጅ የሚወራለት ልጅ ለምድር ብርሃን የሆነ ልጅ በዚህ 2 ወር ሰፈር የሚሰማ ከተማ የሚሰማ ቤተሰብ የሚሰማ ታላቅ ምርኮ ወደ እጃችሁ ይምጣ። ውሰዳሜ በልና በና ውሰዳሜ በልና ውሰጅናት ያሜ በይና ወንድም ዓለም ለካ እግዚአብሔር የዘገየው ዘግቶ እየሰራ ነው። እመነኝ በዚህ 2 ወር ሳይሞላ እግዚአብሔር ያንተን ቪዛ እጅ ላይ ያመጣል። ያንተ ተሰርቶ ያለቀውን ቤት ያመጣል። ያመነ ሰው ጮ አሜን ይበለኝ። አንድ ነገር ልንገራችሁ፣ በዚህ ሳምንት በዚህ 20 ቀን ውስጥ ያለቀ ነገር እጃችሁ ላይ ይመጣል። ውሰዳሜ በልናስ እዚህ ቤት የመጣችሁ የአባቴ ብሩካኖች የሥራ በር የተዘጋባችሁ፣ የትዳር በር የተዘጋባችሁ፣ የጤንነት በር የተዘጋባችሁ፣ የአገልግሎት በር የተዘጋባችሁ፣ በተለያየ አይነት ሰልፍ ውስጥ ሆናችሁ የመጣችሁ የአባቴ ብሩካኖች እግዚአብሔር ስራችሁን እየሰራ ነው። አሜን አትለኝም? ስለዚህ ኤርሚያስ እግዚአብሔር ትላልቅ 3 ነገሮችን እግዚአብሔር ተናገረው። አንደኛ አለ እኔ አለ እግዚአብሔር እስራኤልን አለ እሰራታለሁ አለ። ነገራችሁ በእግዚአብሔር እጅ ከሆነ አንደኛ ነገራችሁ በእግዚአብሔር እጅ የሆነለት ሰው በእግዚአብሔር እጅ ነገሩ ምን እያለ ነው? እየተሰራ። እመነኝ እግዚአብሔር በዚህ 20 ቀን ውስጥ የኛን ነገር ወደ እጃችን ያመጣል። ና እግዚአብሔር ለኤርሚያስ ምንድነው ያላት? ምን አላት? እሰራታለሁ። እሺ እግዚአብሔር ይሰራሃል በሉታል። እያመመሽም ቢሆን እግዚአብሔር ይሰራል። ባይመችሽም እግዚአብሔር ይሰራል። አንተ አክም ቤት ሄደ ዶክተር መርፌ ያዘውልህ መርፌ ክፍል ገብተህ ስትወጋ እየሳክ ነው የምትወጋ? እያመመህ ነው የምትወጋ? እያመመህ ተወቅተህ ምንድነው ፈውስ? እዚህ ቤት ውስጥ ያላችሁ በጌታ በኢየሱስ ክርስቶስም ከዚህ ፕሮግራም በኋላ ነገራችሁ ተሰርቶ ይምጣ። እጃችሁ ከፍ አድርጉና ተሰርቷል በለኝ። ድገም ድገም ድገም። የመጨረሻ አንድ ሰው ጠላቴ ሆይ ይበለኝ። የኔ ነገር ተሰርቶ አልቋል። ያመነ ሰው ጮሆ አሜን ይበለኝ።